ሩቻን አረፈች። ሚኔ የጽዳት ሰራተኛ ሆና ተገኝ። ሶመር ጉድ አደረጋት። ቱርካን አበድ። ቱርካን ልጇን አጣች። ቱርካን በሁለት ወገን ከባድ ጫና እየተደረገባት ነው። በካርታል ምክንያት ሶመርን አሳስራው የነበረ ቢሆንም ለፍቹ ጠበቃ ስትቀጥር ሙሉ ውክልና ሰጥታ ነበርና ሩቻን ከጠበቆቿ መሃል ልካ ሙሉ ውክልና የወሰደው የቱርካን ጠበቃ ልጇን ዳፍኒን ከአባቷ ጋር እንድታድግ በፍርድ ቤት ከቱርካንና ሳዲቅ ወስደውባታል። ሚኔ ጎዳና ወድቃ የምትሸሸግበት ጥግ ስታጣ ሳዲቅ መሱት ይኖርበት የነበረ ቤት ውስጥ እያበላ እያጠጣ ከፈጣሪው በታች እያኖራት ነው። ለሶመር ቱርካን ክሱን አንስታለት እንደተፈታ ሲሰማ ሊፈታት ፍርድ ቤት የመጣው ካርታል ሐሳቡን ቀይሮ አታለሽኛል ቱርካን፣ መቼም አልፈታሽም። ከማዕከላዊ እስር ቤት በር ተከፍቶ ሶመር ነፃ ይወጣል። ከጠበቃው ጋር ወደ ቤቱ ያመራል። ካርታል፣ ቆይ ምን እያደረክን ያለኸው? የልጅ አባት እኮ ነው። ደግሞ ልንፋታ አይደለም እንዴ? ስማኝ፣ መቼ ሚስት አልሆንም። እሺ ሚስቴ እንድትሆኝ አልጠብቅም። ስምምነታችን ይህ አልነበረም። ሶመር ነፃ የወጣ መስሎሽ እንዳትደሰቺ። ይሄ ነው ቅጣትሽ። ሄሎ አባዬ። ምን እያልከኝ ነው አባዬ? ዳፍኒን ሊወስዱብኝ አይችሉም። የምን ፍርድ ቤት ሰነድ ነው እንዴ? ኧረ እኔ ምንም የማውቀው ነገር የለም አባዬ። ፖሊሶች ናቸው እኮ ይዘዋት ከኛ ነጥቀው ለነ ሩቻን የሰጧቸው እያልኩሽ ነው ልጄ። አባዬ ሶመር እኮ እስር ቤት ነው ያለው። ወይዘሮ ሩቻን የሐሰት ሰነዶችን አዘጋጅታ የፍርድ ቤት ትእዛዝ አስመስላ ነው እንጂ በፍጹም ይሄ ነገር ህጋዊ ሊሆን አይችልም። መጣው አባዬ መጣ። እውር ነሽ እንዴ? እያየሻት ሄጂም ምን ያደነባብርሻል? የማትረቢ ደንባር። አንተ እኮ ነበርክ ልትገጨኝ የነበርከው። እኔ ምን አደረግኩ? አንተ ዞር በል ልቀቀኝ ሰውዬ። ከመጸጸት በፊት መኪና ውስጥ ግባ። ቱርካን ደህና ነሽ? ዳፍኒን ወሰዱብኝ። ምን? በቃ አንቺ አንበሲት አይደለሽም እንዴ? አይለቀስም እኮ ተመልከቺ። እናቴንና አባቴን ካርታል አምጡልኝ። ወደ ቤቴ ነው መሄድ የምፈልገው። አልፈልጋችሁም፣ ማናችሁንም አልፈልግም። ዝም በሉኝ፣ አታዋሩኝ። አታነሳም። የዘጋችብኝ ነው ጭራሹኑ። ጭራሽ ስልኩን ዘጋችብኝ። ዳፍኒ በጣም ፈርታን የሚሆነው ካርታል የልጅ ልጇ እኮ ናት። በፍጹም ልትጎዳት አትችልም። እባክሽ ተረጋጊ እንጂ። ሲያናድድ። ምንም አይነት አሻንጉሊት አልፈልግም። እናቴን ብቻ ነው የምፈልገው። ዞር በሉልኝ፣ አልፈልጋችሁም። ዳፍኒ የኔ ውድ፣ እኛ እኮ እንወድሻለን። አያቶችሽን አትወጂንም እንዴ? የፈለግሽው ነገር ሁሉ ገዛልሻለሁ። እኔ አያትሽ በሕይወት እስካለው አሞላቅቄ ነው የማሳደግሽ። ደግሞ ይሄ ቤት እኮ ቤትሽ ነው። እሺ የኔ ቤት እዚህ አይደለም። ምንም ነገር ከእናንተ አልፈልግም። ሶመር ልጄ እንኳን ደህና መጣ። እንኳን ለቤት አበቃ። ልጄ እንኳን በሰላም ተፈታ። አውቄ ነው ጠበቃችንን ዝም በል ያልኩት። ሰርፕራይዝ ላደርጋችሁ ፈልጌ ስለነበር ነው። የኔ ውድ፣ የኔ ቆንጆ ልጅ፣ እንዳትነካኝ አልፈልግም። ዞር በልልኝ። ዳፍኔ ደስ አይለም፣ እባክሽ እንደዚህ አታደርጊ ልጄ። ቱርካን ክሷን አንስታልኛለች እማዬ። ዳፍኔ ልጄ እንዳትነካኝ፣ አልወድህም። ዳፍኔ ይሄ ምን አይነት ስርዓት ነው? አባትሽ እኮ ነው፣ ይወድሻል ልጄ። ምን እየሆንሽ ነው ያለሽው? ሩቻን በቃ ዛሬ ገና ነው የመጣችው። እባክሽ ብዙ አትጫኝ። ወንድሜ እንኳን ለቤት አበቃ። አመሰግናለሁ ወንድሜ። ካርታል ቱርካንን ወደ ቤቷ ይዟት መጥቶ የፍርድ ቤቱን ትዕዛዝ ከነሳዴቅ ተቀብሎ መመርመር ይጀምራል። አታስብ ልጄ፣ ቀስ በቀስ ይቅርታ አድርጋለህ ልጅህን ታገኛለህ። ታገስሽ ልጄ፣ መታገስ አለብህ። ቱርካን ምንም አታመጣም። ህጋዊ እኩልና ፈርማ ለጠበቃዋ ሰጥተው ነበር እና ጠበቃዋ ራሱ ፍርድ ቤት ነበረ። ስለዚህ ሁሉም ነገር ህጋዊ ነው። እሺ ምንም እንዳታስብ ልጄ። ዞር በይ። የታሉ ዳፍኒ? ልጄ ዳፍኒ የት ናት? ፍጠን። ልጅቷን እናቷ ማየት የለባትም። ፍጠን። ሶመር አስቆማት። ሶመር ልጄን ከኔ ልትወስዱብኝ አትችሉም። እየሰማኸኝ ነው? ቅዳሜና እሑድ ብቻ ነው ማየት የምትችይው። ይሄ የፍርድ ቤቱ ውሳኔ ነው። አባቴን በሐሰተኛ የፍርድ ቤት ትዕዛዝ አታላችሁታል፣ ግን እኔ ልታታልሉኝ አትችሉም። ባደረግከው ነገር ትጸጸታለህ። ሶመር አሁን ዳፍኒን አምጣት። ልጄን ይዣት ወደ ቤቴ እሄዳለሁ። ዳፍኒ ቁሚ! አትጩሂ ቱርካን፣ አቁሚ! አትልፊ። ዳፍኒ አሁን ከአባቷ ጋር ናት። ስለዚህ አሁኑኑ ቤቴን ለቀሽ ውጭልኝ። ላደረግሽው ነገር ገና ዋጋ ትከፍያለሽ። እኔ ሳልሞት በሕይወት ቆሜ ሳለሁ ልጄን እኮ እንድጠላኝና ሌላ አግብተሽ እኔ አባቷ እያለሁ ስሟን ቀይረሽ በማንም እንድትጠራ አደረግሻት። ዳፍኒ! እማዬ! ልቀቁኝ! እማዬ እያልኩሽ ነው። እዚህ ቤት ውስጥ ዝር እንዳትይ ከዚህ በኋላ ሰማሽ? ዳፍኒ! ልጄ አትፍሪ። ዳፍኒ ማንንም እንዳትፈሪ። እዚህ ነኝ። አትችይ። በዚህ ከቀጠልሽ ልጅሽን ከነጭራሹ አታያት። ተረጋጊ ቱርካን። ልጅ ታያታለሽ። እየሰማሽ ነው? ቀመጮሽን አቁም ቱርካን። ተረጋጊ። ጫፏን እንዳትነካ። ታሳፍራል። በጣም አዝኜብሃለሁ። በቃ ልጄ በቃ ተረጋጊ። ማድረግ ያለብንን እናደርጋለን። ሸውደውንም አይቀሩም።
ፊገንና አለቃዋ ካርታል ሙስጠፋን ይነሱ ለማድረግ አንድ ዕቅድ ያወጣሉ። ቱርካን ባዶ ቤት ትገባለች። አባቷ ከጎኗ አይዞሽ ባይዋ ነው። የነኪራስ ትምህርት ቤት ውስጥ ሚኔ የጽዳት ሰራተኝነት ተቀጥራለች። ይቅርታ አንቺ በወይዘሮ ሉትፊያ የተተካሽ ሆነሽ አይደለም? አዎ። ስለዚህ ተማሪዎች ትምህርት ቤት ከመምጣታቸው ወይንም ከመውጣታቸው በፊት ነው ሁሉም አይነት ጽዳት የሚከናወነው። እሺ ይቅርታ አድርጊልኝ፣ አስተካክላለሁ። ልጄ እኔን ስለሺ ነው የኔ ወድል። ይቅርታ ቲቸር፣ ኪራዝንና ኤፊን መውሰድ እችላለሁ? ኑ የኔ አንበሶች ኑልኝ እስኪ። ትምህርት ቤት እንዴት ነበረ? ትምህርቱ አሪፍ ነው? አዎ ጥሩ ነበር አባዬ። እና ቸኮሌት አትገዛልኝም? ለጎበዞችማ ይገዛል። እንኳን ደስ አለሽ ዶሉሽ፣ የምርመራ ውጤት ደርሷል። አባቴን አሁን አውርቼው ነበረ። ኬሞቴራፒው እየሰራ ነው። ከአንድ ወይም ከሁለት ሳምንት በኋላ የኬሞቴራፒ ሕክምናሽን ትጨርሻለሽ። ስለዚህ እድናለሁ ማለት ነው? አዎ ትድኛለሽ ዶሉሽ፣ ትድኛለሽ። በጣም አመሰግናለሁ። በጣም አመሰግናለሁ ዶክተር። ይሄ የአንቺ የልፋት ውጤት ነው። ሰርዳር ምን ብዬሽ ነበረ? ደህና ትሆኛለሽ አላልኩሽም ነበረ? ነይ የኔ ቆንጆ። በጣም ደስተኛ ነኝ፣ ተመስገን። ስለዚህ አልሞትም። ለአንዴ እንኳን ብቻዬን አልተውከኝም። አመሰግናለሁ ሰርዳር። ስለዚህ አሁን ባለፈው የተጣሉ ሰዎችን አሁን እናስታርቃለን ማለት ነው። እጃችሁን። አዎ እንደሱ። ሦስቱ ሕፃናት የሩቻንን ቤት አድምቀውታል። ሶመር ሲመጣ ኪራዝን አባቷ በናፍቆት ታቅፈዋለች። ዳፍኔ ይሄኔ ትቀናለች። አባዬ ሩቅ ቦታ አትሂድ እሺ፣ ያለበለዚያ አለቅሳለሁ። ከዚህ በኋላ መለያየት የሚባል ነገር የለም እሺ። እኔ አንቺና እህትሽ ዳፍኒ አንድ እንሆናለን እሺ። እኔ አልፈልግም። ከዚህ በላይ እዚያ አታቆዩት። ወደ እናቷ ትሂድ። ከዚህ በላይ እንድታለቅስና እንድትነጫነጭብኝ አልፈልግም። ኪራዝ እንዲህ ይባላል እንዴ? እህትሽ ከዚህ በኋላ እዚያ አብራ ነው እሺ የምትኖረው። ሶስታችሁ ሆናችሁ አብራችሁ ትጫወታላችሁ እሺ። መጣላት ደግሞ አይቻልም እሺ። ምሽት ላይ እውነትሽን ነው ልጄ። በጣም ደስ ይላል። ስለዚህ ትድኝልኛለሽ? አዎ አባዬ። ፈጣሪ ተመሰገነ ይሁን። ተመስገን ጌታዬ፣ ተመስገን አምላኬ፣ ተመስገን። አባዬ እባክህ በቃ አታልቅስ። አሁን እኮ የለቅሶ ጊዜ አልፏል። አክስቷ ዳሪያ ዳፍኒን መኝታ ቤት አስተኝታ ትወጣለች። ሶመርና ሙስጠፋ በድርጅቱ ጉዳይ ሹክቻ ውስጥ ገብተዋል። ሶመር ስልጣን ተሰጥቶ ትቀጠራለህ እንጂ ታከስረናለህ፣ የድርጅቱ ድርሻ ቦታን አትይዝም፣ ሙስጠፋ ባለህበት የራስህ ችግር ታከስረናለህ በሚል የሁለቱ ዝሆኖች እርግጫ አሁን ተጀምሯል። ሙስጠፋ ያለውን ሰምታል አይደለም? ጥሩ ቦታና ጥሩ ደሞዝ ነው ያለው። እንዴት በቅጥረኛ ደሞዝ ዕዳችንን በሙሉ እንዴት አድርገን የምንከፍለው? ከዚህ ቤት ውስጥስ መቼ ነው የምንወጣው? እስከ መቼስ ነው እዚህ ቤት የምንኖረው? ዳሪያ በቃሽ ተይኝ። ሙስጠፋ እንደሄደ ቱርካን በታክሲ መታ ልጇን ብርድ ላይ ስትጠብቃት ታድራለች። የፍርድ ቤቱ ትዕዛዝ ትክክለኛ እንደሆነ ካርታል ይመለከታል። የሙስጠፋን ድርጅት ያከሰሩት ደረሰኞች በሙሉ ካርታል እጅ ውስጥ ናቸው። ከሰዓታት በኋላ ሶመር ሙስጠፋን አብረን እንስራ ብሎ እድል ይፈጥርለታል። ሙስጠፋ ግን አሻፈረኝ ብሎት ይሄዳል። ሶመር ውጪ በረንዳ ላይ ቱርካንን በሩ ላይ ኩርምት ብለው አድረዋል። ሩቻን ይህንን ስታይ ለፖሊስ ደውላ ከቤታችን ከተፈቀደላት ርቀት በላይ ተጠግታናለች ብላ እንዳመለከተች ፖሊስ መጥቶ መሄድ አለብሽ ስላት ቱርካን አልሄድም በሚል አምባጓሮ ተፈጥሮ ሶመር ሰምቶ ከእንቅልፉም ነክቶ በሮ ወደ ታች ይወርዳል። ይህኔ ቱርካን ራሷን ትስታለች። ሶመር አፋፍሶ ሆስፒታል ይዟት ይሄዳል። ሆስፒታል ሰርዳር ጋር ዶኑሽን የሚወዳት ልጅ ታካሚ መስሎ ስለ ዶኑሽና መጽሐፏ ያወራለታል። በመሃል ነዛት ደውላለት ለማታው ፕሮግራም እንዳትቀር ስትለው ይሰማል። መንገድ ላይ የሙጂያን ልጅ ኡዛይ በዶኑሽ ፍቅር የተለከፈው ሰው ዶኑሽን መከታተል የዘወትር ተግባሩ ሆኗል። ታክሲ ስትቸገር ተመልክቷት መኪናውን አስጠግቶ ልሸኝሽ ብሎ ለሰዓታት ከተከራከሩ በኋላ እንደ ሹፌር ማድረስ ብቻ ብላ ገብታ በዝምታ እየጀነጀነ ይሸኛታል። ካርታል ሙስጠፋን ጠርቶት አብረን እንስራ፣ ካለህበት ከባድ ኪሳራ ወጥተህ የስኬትህን ታሪክ ዛሬውኑ ጻፍ ይለዋል። ቱርካንን እህቶቿ እየተንከባከቧት ነው። ሙስጠፋ ሰው ብሎ እስስቷን እናቱን ያማክራታል። እርሷም በልበለው ትለዋለች። ካርታል የፍርድ ቤት ትዕዛዙ እውነተኛ ነው፣ ግን ዋናው ጥፋት ሙሉ ውክልና በደንብ ለማታውቂው ጠበቃ መስጠትሽ ነበር። ቱርካን እንዴት ወጥመዳቸው ውስጥ ትገቢላቸዋለች? ቱርካን እስኪ ንገረኝ። እኔ በደንብ አላነበብኩትም ነበረ። የሚገርም ወጥመድ ውስጥ ነው የገባሽው ቱርካን። ስለዚህ ከዚህ በኋላ ያለ እነሱ ፈቃድ ልጅሽ አጠገብ መድረስ አትችይም። ቱርካን እህቴ እባክሽ ለመረጋጋት ሞክሪ። ቱርካን ተረጋጊ። ምን አደረግሽ? ለመረጋጋት ምን አደረግኩት? እህቴ እባክሽ ተረጋጊ፣ ወደ ራስሽ ተመለሺ። ዳፍኔ ለሩቻን አዲሷ የድሮዋ የትምህርት ቤት ጓደኛዋ ወይዘሮ ሙጂያን ፈረስ በሚያስጋልበው ቤቷ ደውላ ጠርታት ዳፍኒ ለማዝናናት እየሞከረች ነው። ቱርካን ለሩቻን ስትደውልላት አደራ ለአይላና ለሙጂያን ሰጥታት ልጅቷን ትሄዳለች። እርሷ እንደሄደች በዳፍኒ ተደጋጋሚ ልመናና ውትወታ
አያቴን አምጡልኝ ብላ ለሳዲቅ ሙጂያን ደውላ ጠርታው ለተነፋፍቁ ድልድይ ሆናለች። ቱርካን ደውላላት እዚህ የወይራ እርሻ ውስጥ ሩቻን መታለች። ቱርካን እሳት ለብሳ እሳት ጎርሳለች። የሚገርም ነው። መምጣትሽንም ራሱ አላወቅኩም። እሺ ለምን እዚህ ጠራሽኝ? ጠበቃይን በገንዘብ ገዛሽው፣ ወጥመድሽ ውስጥ ከተትሽኝ፣ ከጀርባ የሆነሽ አሴርሽብኝ። አፍሽን ዝጊ፣ እኔም ካንቺ በላይ አሁን አደርግብሻለሁ። አፍሽን ቆጥቢ፣ የምታወሪውን እያገናዘብሽ። አንቺ እባብ ነሽ ወይዘሮ ሩቻን፣ አፍሽን ዝጊ። እዚህ የጠራሽኝ ለማረጋገጥ ነው እንዴ? አዎ እኔ ነኝ ያደረግኩት፣ ሁሉንም ነገር ያቀነባበርኩት፣ ወጥመዴ ውስጥ የከተትኩሽ። አዎ እኔ ሩቻን ነኝ። ከዚህ በኋላም ከቤቴም ሆነ ከልጅ ልጄ አጠገብ አትደርሺም። ሁለቱንም ደግመሽ አታያቸውም። ልጅሽም የልጅ ልጅሽንም ሁለቱም ምን አይነት ወራዳና ጭራቅ እንደሆንሽ በቅርቡ ይረዳል። ምን እያስፈራራሽ ነው? በቃሽ በቃሽ ማለት በቃ ነው። እገልሻለሁ ወይዘሮ ሩቻን። አንቺ ክብረ ቢስ አሮጊት፣ ልጄን ወስደሽብኛል፣ ዳፍኒን ወስደሽብኛል፣ ልጄን ወስደሽብኛል። አልልክሽም። ዛሬ እገልሻለሁ ወይዘሮ ሩቻን። ልቀቀኝ! ቱርካን ምንድን ያደረግሽው? ምን አይነት ነገር ነው ያደረግሽው? ምን ሆነሻል?